በጋም ሆነ ክረምት በፀሐይ ደመና ከዛም ከዚህ መተን ዋኝተናል ቀበና ቢሻም 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 ቀበና ቢሻም 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 ቀበና ቢሻም ቢሻም ቀበና አዎ በፀሐዬ ዮሐንስ ሙዚቃ ቀበና ወንዝ ላይ ሆነን ነው ዛሬ ቅዳሜ መዝናኛችንን ወደ እናንተ ልናደርስ የመጣ ነው። ቀናችሁን የሚያሳምሩ ደግሞ ቁም ነገር ያላቸው ሳቅም ያላቸው ዝግጅቶችን ዛሬ ወደ እናንተ እናደርሳለን። ከእናንተ የሚጠበቀው አብራችሁን ቅዳሜያችሁን ከኛ ጋር ማሳለፍ ነው። የቅዳሜ መዝናኛ ተጀምሯል። የብዙዎች የአዲስ አበባ ልጆች ትዝታ ትውስታ ነው። በተለይም ደግሞ በቀበና ወንዝ ዙሪያ ያሉ ሰፈር ልጆች ልዩ ትውስታ አላቸው። ቀበና መዋኛቸው፣ ጊዜ ማሳለፊያቸው፣ መገናኛቸው፣ መሰባሰቢያቸው ጭምር ነው። ከትላንት ትውስታነት ወደ ዛሬ ውበትነት የአዲስ አበባ ገጽታነት ተቀይሮ እንዲህ አምሮበት በቅርቡ ተመርቋል። እኛም ደግሞ ቅዳሜ መዝናኛችንን ከናንተ ጋር እንዲህ በመታደስ ስሜት ውስጥ ሆነን አብረን ቆይታ እናደርጋለን። አብሮነታችሁ አይለይ። በተለይ እዚህ አካባቢ ለተወለደ እንጦጦ ወይም እዚህ ሽሮ ሜዳ ከዛ ጀምሮ ቀበና ወንዛቸው ነው ወንዛችን ነው የሚሉትና ቀበና ትዝታ አለው። የበርካቶች ትዝታ ነው። ፀሐይም ቢሻም ቢሻም ቀበና እያለ ሲያቀነቅን የአካባቢውን ስሞች እየጠራ እዚህ ላይ ሲዋኝ የነበረውን የድሮ ምስሎች ቪዲዮዎችንም ተመልክተናልና እኔ ወደዚህ ስመጣ ቀበና የድሮዋን ቀበና ስለሆነ ማቀው ጭቃ ይነካን ይወል እንዴ ክረምት ነው ብዬ ነበር የመጣሁት። የሆነን ለመናገር አይቻለሁ ሰሞኑን እንግዲህ ከተመረቀ በኋላ ልክ ስመጣ ግን ያየሁት በቲቪ እና በቴሌቪዥን መስኮት ካየ ነው በላይ ተመልካቾቻችን በጣም የሚያስደምም የሆነ ነገር ከተሰራበት መቀየር እንደሚችል ያየንበት እጅግ ምርጥ ቦታ ሆኖ ነው ያየነው። ቢሻን ቀበና ይገባዋል አይደለ? በጣም የእምነት በጣም ውብ ነው። እኛ ራሱ በጠዋት መተን እዚህ አካባቢውን እያየን ዘና እያልን ነበር የቆየ ነው። የሚገርማችሁ ነገር አሁን የቀበና ወንዝ እንደው ይዋኝበታል ብላችሁ አስባችሁ ነበር? እንግዲህ ሰውም መታችሁ ካላያችሁ በስተቀር የቀበና ወንዝ ከዚህ በፊት የሚታወቀው በጣም በመበከሉ ነበር። አሁን ግን በጣም ውብ ሆኗል አካባቢው። ከዛ ባለፈ ሰዎች እየዋኙበት ነው። ልጆቻቸውን ይዘው ዘና እያሉ ነው። በጠዋት እየተመለከትን በቃ በጣም ደስ ብሎናል። እንግዲህ ብዙ ጊዜ ውበት ሲባል አእምሯችን ላይ የሚመጣው ነገር ቤታችንን እንዴት ነው የምናስውበው? ብዙ ሰው ቤቱን ለማስዋብ ብዙ ይጨነቃል፣ ብዙ ኢንቨስት ያደርጋል ራሱ ዘንጦ አምሮ ለመታየት በቃ ማያወጣ ወጪ የለም። ግን አካባቢ ላይስ እንዴት ነን? ሰፈራችንን ቆንጆ ለማድረግ የምንተነፍሰው አየር ንጹህ እንዲሆን አይደለ? ይሄ የከተማ ግብርና የሚባለው ነገር ላይ ንጹህ ጤናማ የሆነ ነገር ለመመገብ እየሰራን ነው ወይ የሚለው ጥያቄ ውስጥ ነው። ይህ የከተማ ልማት እንግዲህ ይሄንን የሚመልስ ይመስለኛል። አዲስ አበባ በጣም በሚያስገርም ሁኔታ ነው የተቀየረችው። ለዚህ አንደኛው ደግሞ ማሳያ አሁን የምንገኝበት የቀበና ወንዝ አካባቢ ነው። ስለ ውበት ስለማማር ስናነሳ ሁሉም ነገር እንደተመልካቹ ይለያያል። ተፈጥሮ ላይ ግን ሲሆን አንድ ምንሆን ይመስለኛል አይደለ? በተፈጥሮም ይሁን በሰው ሰራሽም ይሁን የተገነቡ ነገሮች ላይ ማማር ስንመለከተው በተለይ ተፈጥሮ ላይ ልክ እንደዚህ መታደስ ያለው አረንጓዴ ነገር ስንመለከት ጥራት ያለው ያማረ ነገር ስንመለከት በውበት የምንስማማ ይመስለኛል። እና አሁን አልተሰማችሁም? እንዲህ አይነት ቦታ ላይ ስትቆሙ በተለያዩ ቦታዎች ላይ እዚህ ላይ ብቻ ሳይሆን አረንጓዴ ቦታ የሚያምር ውብ ጽዱ የታደሰ ቦታ ላይ ስትሆኑ የሚሰማው የመታደስ አብሮ የማማር የመዋብ ስሜት አንቺም የተዋብሽ ይመስልሻል እዛ ቦታ ላይ ስትቆሚና ትልቅ ስሜት የሚሰጥ ይመስለኛል። አሁን እንዳነሳው እኮ ከአባባሎችም ፖዚቲቭ ነገርም ይስብልሃል። ኔጌቲቭ ከሆነ ደግሞ መጥፎ ሽታ ከሆነ እዛ አካባቢ እንዳትሆን። አሁን ይሄ አካባቢ ላይ በመሆናቸው ድሮ እንደዚህ ይቆማል እንዴ? የሆነ ስለመናገር ከሆነ በተለይ ቀበና ከተበላሸ በኋላ አሁን ግን ሰዎች እየቀዘፉ ነው እንደምናየው አይታ በትንሽዬ ጀልባ በታንኳ እየሄዱ ነው እየቀዘፉ ነው። ጣናን መስሏል እንግዲህ ቀበና። በሚገርም ሁኔታ ተመልካቾቻችን እንግዲህ ብዙ ጊዜ አዲስ አበባ ወንዞቻችን የምናውቃቸው በመኪናም ሆነ በእግር ስናልፋቸው ሲሸቱ ነው። በጣም የሆነ ጥሩ ያልሆነ ጠረን አላቸው። እንኳን በወንዝ አካባቢ ማለፍ እንደ ቅንጦት ሊታይ ወንዝ የቆሻሻ መጣያ ነው ተብሎ የሚታሰብበት ነበር ተመልካቾቻችን። አሁን ግን እንደምናየው ወንዞች በጣም አምረው አሁን ይሄ ደግሞ ሰፍቶ ሐይቅ ሆኖ ሰዎች እየተዝናኑበት እንደውም ቀደም ከቀረጻ በፊት እያየን ነበርና አንዳንድ ሰዎች ገብተውም እየዋኙበት ነበር የድሮ ትዝታቸውን አምጥተውና ቀበና አሁን ወደ መዋኘትና ወደ መዝናኛ ስፍራ ተቀይሯል። ስለዚህ ይሄንን ደግሞ መጠበቅ ምክንያቱም ወንዞች ካልተጠበቁ ቀበና ከዛ በፊት ከመቆሸሹ በፊት በጣም ንጹህ ነበረ። እነ ፀሐይም እንዋኝበት ነበረ አሁን እኮ ተበላሸ እያሉ ትዝታቸውን ነበር ሲዘፍኑ የነበሩት። አሁን እንደገና ተመልሶ ደግሞ ከቆሸሸ በኋላ ንጹህ ሆኗል። ስለዚህ አሁንም እንዳይቆሸሽ ተመልሶና ሌላ ዘፈን እንዳንዘፍንለት መጠበቁ ደግሞ የኛ የነዋሪዎቹ የቀበናን ወዳጆች
ስለሆነ እንጠብቀው እንላለን። እኔ አብቼ ምን እንደሚገርመኝ ታውቃለህ? አሁን ለልጆቻችን ለመጪው ትውልድ አዲስ አበባ እኮ ቆሻሻ ነበረች ብለህ ስታወራ ምንም አይነት ኢሜጅ ጭንቅላታቸው ላይ አይመጣም። የለማ ቆሻሻ ቦታ አሁን ብዙ ቦታዎች እየተቀየሩ ነው። ገና ብዙ ስራ ደግሞ ይቀረናልና ደስ ይላል። በቃ የኛ ልጆች የሚያዩት ነገር ጽዱ ያማረ አካባቢ መሆኑ በጣም ደስ ይላልና በፊት ፊልሞች ላይ ስናይ እንዴት ነው የውጭ ከተሞችን ስናይ በጫማቸው እኮ ከተማ ላይ ሲረማመዱ ቆይተው ከነጫማቸው ሶፋቸው ላይ ይወጣሉ ማለት ነው። እንደዚህ ይቻላል እንዴ? አሁን አዲስ አበባም ከተማችንም ወደዛ እየሄደች ነው። ደግሞ ደስ የሚለው ነገር በአዲስ አበባ ብቻ የተወሰነ አይደለም። በሌሎች የክልል ከተሞችም ተመሳሳይ የሆኑ የኮሪደር ስራዎች እየተሰሩ ነውና ለቱሪዝም ዘርፉ ራሱ እያበረከተ ያለው አስተዋጽኦ በጣም ትልቅ ይመስለኛል። ከውጪ የሚመጡ ቱሪስቶች እንዴት ነው በእነሱ ሀገር ስታንዳርድ ያንን ንጽህና ያንን ውበት ያንን ስልጣኔ ለምደው ወደኛ ሀገር ሲመጡ አንድ እንግዲህ ከተማ የተባለ አካባቢ በዛ ልክ ወርዶ ሲመለከቱት የሚያስደስት ነገር አይደለም። ገንዘባቸውን አውጥተው ትልቅ ታሪክ ለማየት ሲመጡ የሚቀበላቸው ነገር የማያምር ሲሆን አያስደስትም፣ ለኛም የሚያኮራ አልነበረም። አሁን ግን ያ ታሪካችን ተቀይሯል። የቱሪስት ዴስቲኔሽን ቦታዎቻችን በሙሉ ብዙ አይነት ኢንፍራስትራክቸር መሰረተ ልማት ተሟልቶላቸው በሚያምሩ ሁኔታ ቱሪስቶችን እየጠበቁ ነው ብቻ ሳይሆን ለነሱ ብቻ አይደለም የሀገር ውስጣው ቱሪስቶች ራሱ አሁን በጣም እየተበረታታ ነው አይደል ያለው። ብዙ ሰው ከአንድ ቦታ ወደ አንድ ቦታ እየሄደ የራሱን ታሪክ ባህል ለማወቅ እድል እየተከፈተለት ነው። በጣም ደስ ይላል እሱ ጋር ከተማችን ውስጥም እንዲሁም ደግሞ በአጠቃላይ በሀገራችን ላይ እየተከናወኑ ያሉ ግንባታዎቹም የጋራ ናቸው። በጋራ የሚከናወኑ በጋራ የሚሰሩ ስራዎች ናቸው። እንዲሁም ደግሞ ከግንባታው በኋላ የሚኖረው የጥበቃ የመንከባከብ የማቆየት የማዝለቅ ከገበታ ለሀገር ጀምረን አሁን ገበታ ለትውልድ ላይ ነው ያለ ነው። ስለዚህ ለትውልድ ለማስተላለፍ እየሰራን ነውና ለትውልድ ከተሰሩ በኋላ ለትውልድ እስኪተላለፉ ወይም እስኪደርሱ ድረስ እንዳልሽው ልጆቻችን እስኪያገኙቸው እስኪዝናኑባቸው ልክ እንደኛ እኛ ልጆቻችን ይዘን እንደወጣ ነው ልጆቻችን ደግሞ ልጆቻቸውን ይዘው በዚህ ያልፉ ዘንድ በተመሳሳይ ማማር ከተቻለ ደግሞ ከፍ ብሎ ጸድቶ አምሮበት ሞር እንዲያልፉበት የመጠበቅና የመንከባከብም ስራ የራሱ የተገልጋዩ የህዝቡ ነውና አማረ ተዋበ ደስ ይላል እንሂድ ወክ እናድርግ እንዝናናበት ከማለትም ባሻገር ደግሞ ስህተቶችን የሚፈጽሙ ጉዳዮች ሲኖሩ እነሱንም ደግሞ ሃይ ማለት ተገቢ አይደለም ማለት ሌላው ትልቁ ኃላፊነታችን ይመስለኛል። የሁላችን ቀደም ሲል እንዳላችሁት ቤታችንን እንደምንጠርገው ጧት ተነስተን እንደምናጸዳው እንደምንወለውለው ሁሉ እነዚህም የጋራ ቤቶቻችን ናቸው፣ የጋራ ንብረቶቻችን ናቸውና እነዚህንም መንከባከብ ይገባናል። እኔ እንደውም ልጅነቴን በአዋሽ ወንዝ ነበር ያሳለፍኩት። አሁን ደግሞ ጎልማሳነቴን ቀበና ላይ ለማሳለፍ እያሰብኩኝ ነው። እንግዲህ ከዚህ በኋላ ያው እንደምታውቁት ቤቴም ቅርብ ነው። እዚህ ነው በቃ የምታገኙኝ። አድራሻዬ ከቀበና ወንዝ የቀበና ልጅ ነው ከአዋሽ ቀበና በቃ ዘፈን ጀምራ ከአዋሽ ቀበና እንደው ሚሊ ሲያነሳ ግን እኔ ምንድነው እንደ አዲስ አበባ ልጅነቴ የሆነ ነገር ቆጨኝ። ሙሽራ ሆነ አዲስ አበባን ስናየት የምር በጣም ነው ደስ ያለኝ። አካባቢያችን ሁላችንም እንጠብቅ ማለት እንወዳለን። ከሰሞኑ ለምሳሌ ጃፓኖችን እየተመለከትን ነበር። በዓለም አቀፍ መድረክ ሰው በጥሩ ባህላቸው እያስታወሳቸው ነውና የተጠቀሟቸውን ሃይላንዶች ሊሆን ይችላል ቦርሳ ያዙ ሴቶች አይታችኋል። እኔ ገርሞኝ ቆሻሻዎችን ለመልቀም ስቴዲየም ላይ ጨዋታውን እየደገፉ ጨዋታውን ብራዚል ከጃፓን ሲጫወት አይቼ አንዷ ሴት ትልቅዬ የከረጢት ባግ ይዛለች። ከዛ ለካሱ ከወጡ በኋላ የትኛውንም ሰው እንትን ሃይላንድ ምናምን ነገር ላይ የሚያገኙትን ቆሻሻ በጣም ነው በቃ የሚገርም። ይሄ እንግዲህ በአንድ ቀን የመጣ አይደለም፣ ለዘመናት ውስጣቸው ያለ የገነቡት ባህላቸው ነው። ስለዚህ እኛም ከተማችንን ንጹህ ያማረ አድርገን ጠብቀን ወደፊት ለትውልድ ለማስረከብ በጣም የንጽህና ከዛ የታታሪነት ባህልን ምድር የሚባለው ማጎልበት መቻል አለበት። ጥላሁን ገሰሰ በምሽት ጨረቃ የሚለው ሙዚቃ ላይ ምን ይላል መሰላችሁ? ውበት የእግዚአብሔር ጥበብ አትጠገብ ሲል ይዘፍናል ስለ ውበት ስለ ተፈጥሮ እና እንደምትመለከቱት እንግዲህ ተፈጥሮ ውበቷ ማማሯ የማይጠገብ ነው። ቀበና ላይ ነን ተመልካቾቻችን።